ነበር የሚሰማው። አይ ጥሩ ነው ይሆናላችሁ። እንደዚህ አይነት ሰው ከአንቺ ጋር ውድድር ውስጥ መግባት አለበት? መሸነፍ ስላለበት እኮ ነው የሚገባው። እሱማ ልክ ነሽ። ከወደድሽኝ የምትወጂውን አይነት ሽምግልና ልላክ ንገሪኝ። ናቲ የአባዬን ሚስት በትራስ አፍኖ ለመግደል ተነስቷል። ነገር ግን ናቲ በፍጹም ይህን ማድረግ አይችልም። እስቲ ከዛ በፊት ግን አባዬ እንደ ቀልድ ሳናስበው ጠፍቷል። እስቲ አባዬ ናፈቃችሁና መመለስ አለበት የምትሉ ይህን ቪዲዮ ላይክ እያደረጋችሁ ታዲያ የናቲ ክፋትና ተንኮል ደረጃውን ያሳደገ ቢሆንም ግን ደግሞ በመጨረሻ ያየነው ነገር ናቲ የአባዬ ሚስት በትራስ አፍኖ ሊገላት መሆኑ ያንን ነገር እሱ አያደርገውም። ምናልባት ይሄኛው በመጨረሻ ያየነው ነገር የእድል ህልም ሊሆን ይችላል ማለት ነው። እሷ አሁን ላይ ናቲን በጣም ትፈራዋለች። እማዬንም የሆነ ነገር ያደርግብኛል የሚለው ስጋት ስላለባት፣ ለምን ከተባለ ደግሞ እማዬ ከዛ ቤት ውስጥ ከሁሉም ሰው ከእሱ ጋር በጣም ስለተቀራረበች ያንን መቀራረባቸውን ተጠቅሞ እሷን ይጎዳታል፣ የሆነ ነገር ያረጋታል የሚለውን ነገር አሁን ላይ እድል ላይ ስጋት ፈጥሮባታል ማለት ነው። ናቲ ደግሞ ከእድል ጋር ያለውን ሰጣ ገባ አይተናል እና እኔም መበቀል ስለሚፈልግ እኔም መጉዳት ስለሚፈልግ ብቸኛ አለኝ የምላትን እማዬን ይነጥቀኛል የሚለው ነገር ስጋት በውስጧ ተጭሯል ማለት ነው። እሷ አሁን ላይ ደፋ ቀና እያለች ያለችው ሌላ ስራ ፈልጋ ሌላ ቦታ መቀጠር ነውና እንደሷ እሳቤ እንግዲህ ሌላ ቦታ እየሰራች የተወሰነ ገንዘብ ከያዘች በኋላ ነገሮች እንዲሁ የሚቀጥሉ ከሆነ እማዬን ከዛ ቤት አስወጥታ ወደ ቤቷ መመለስ ነው ያሰበችው ማለት ነው። ምናልባት አሁን ላይ እያሰበች ወይም ደግሞ በውስጧ የተፈጠረው ስጋት ሊሆን የሚችለው እኔ ከዚህ ቤት ከወጣው ከና ከሄድኩኝ ስራ ከጀመርኩኝ ናቲ እማዬን የሆነ ነገር ካደረጋትስ የሚለው ነገር ስጋት የተፈጠረባት ይመስላል ማለት ነው። ለዛ ነው ይህንን ህልም የምታየው እንጂ ናቲ በእውነት የአባዬ ሚስት በትራስ አፍኖ ይገላታል የሚለው ግምት በፍጹም ሊኖረን አይችልም። እሱ ተንኮል ቢኖርበትም ክፋት ቢኖርበትም ባለፈው ተመስገንም ብቻ በመርዝ ለመጉዳት ሞከረ እንጂ እዚህ ጋር ከማዬ ጋር የሚያገናኘው ነገር የለም። እማዬ እሷን ምንም ያደረገችው ነገር የለም፣ ምንም የበደለችው ነገር የለም። ስለዚህ እሷ ላይ ሌላ ተንኮል፣ አነስ ያለ ተንኮል ሊያስብ ይችላል እንጂ እንደዚህ ህይወቷን ሊያጠፋ የሚችል ነገር ሊያስብባት አይችልም ማለት ነው። በትክክል ልንገምት የምንችለው በመጨረሻ ያየነው ነገር የእድል ህልም ይሆናል ማለት ነው። ምናልባትም እድል ይሄንን ህልም ካየች በኋላ ስራ መቀጠር አለብኝ፣ ሌላ ቦታ ስራ ፈልጌ አግኝቻለሁ የሚለውን ሐሳቧን ልትተወው ትችላለች ማለት ነው። እማዬን እዚህ ቤት ትቻት ከሄድኩኝ የሆነ ነገር ትሆንብኛለች የሚለው ስጋት ስለተጫረባት ማለት ነው። ሌላው ነገር ደግሞ እድል አሁን ላይ በትሁትም በጣም ተናዳለች ማለት ነው። ትሁት እዛ ጋር ያየችውን ነገር ሁሉ ለምንድን ነው ናቲን በመርዝ የምትመርዥው? ለምንስ ነው ልትገይው የፈለግሽው የሚለውን ነገር ፊት ለፊት ያየችውን ነገር ተንተርሳ ነው እድልን የተናገረቻት እንጂ ትሁት እድል ይሄንን ነገር ለምን ማድረግ ፈለግሽ፣ ለምንድነው ናቲን መመረዝ የፈለገችው የሚለውን ነገር ምን አድርጓት ነው የሚለውን ነገር ወደ ውስጥ ገብታ ልትመረምር አልቻለችም ማለት ነው። ይሄ ነገር ደግሞ እሷንና እድልን እንዳቀያየማቸው አይተናል ማለት ነው። እድል አሁን ላይ ምንም እንኳን ለትሁት ይቅርታ ብታደርግላትም ግን ደግሞ እንደ በፊቱ ሙሉ ለሙሉ በልቧ አልተቀበለቻትም ማለት ነው። ትሁትን ራሱ አሁን ማውራት አትፈልግም ማለት ነው። ትሁት ነች እድልን በግድ እያስቆመች እንድታወራት የምታደርገው እንጂ እድል ከሷ ጋር ምንም ነገር ልታወራ አትፈልግም። አንድ ቀን ብቻ ነው እዚህ ማድረው ከዚህ ሄድላችኋለሁ የሚለውን ነገር እያነሳችላት ነው ማለት ነው። ምናልባት በመጨረሻም ያየችው ህልም ሐሳቧን ካላስቀየራት በስተቀር እሷ እቺን ሌሊት ብቻ አድራ ከዛ በኋላ ሌላ ቦታ ስራ ሄዳ መስራት ነው የፈለገችው። ይሄ ነገር የሆነው ደግሞ እዛ ጋር ትሁት በጭፍን እድልን ለምን እንደዚህ ታደርጊያለሽ፣ ለምን ናቲን ትመርዣለሽ የሚለውን ነገር
የእድልን ስሜት የሚጎዱ ነገሮች ስለተናገረች ነበር ማለት ነው። ሌላው ነገር ደግሞ ትሁት ላይ የተፈጠረው ስጋት ምናልባት ላይ ተመስገንና እድል አንድ ላይ ይሆናሉ የሚለው ነገር እሷ ላይ ስጋት ጭሮባታል ማለት ነው። ያ ማለት እድል አሁን ላይ ስለ ተመስገን ጥሩነት፣ ስለ ተመስገን መልካምነት ታወራለች። ተመስገንም በዛው አንጻር እድልን መልካም ሰው ነች፣ እንደዚህ ነች እያለ ስለ እድል ጥሩ ነገር እያወራ ነው እና ምናልባት ሁለቱ ሌላ ግንኙነት ውስጥ ሊገቡ ይችላሉ የሚለው ነገር ትሁትን በጣም አስፈርቷታል ማለት ነው። ለዛም ነበር ተመስገንን ቶሎ ብለህ ሽማግሌ ላክ የሚለውን ነገር የነገረችው ማለት ነው። ናቲ በረንዳ ላይ እሷ ተመስገንን በስልክ ስታወራ የሰማት ጊዜ ማለት ነው። ይሄ ደግሞ የሆነው እዛ ጋር እድል ሳትቀድመኝ ተመስገን ሽማግሌ ልኮ ተመስገንን አገባዋለሁ የሚለውን ነገር አስባ ነው ማለት ነው። እዚህ ጋር ናቲን ያለችው ነገር ደግሞ አስደንግጦታል ማለት ነው። አንተም ሽማግሌ ላክና እድልህን ሞክር ማለቱ እንግዲህ ቤተሰቦቿ እንደማይፈቅዱና እሷ እንደማያገባ በግልጽ ነግረዋለች ማለት ነው። ናቲም ከዚህ በላይ ምን ማስረጃ እንደሚፈልግ ባይታወቅም ይሄ ራሱ ለሱ ትልቅ ማስረጃ ነውና ከዛ ቤት ቢወጣና ከዚህ የባሰ ሌላ ተንኮል እሱ ላይ ሳይመጣ ቶሎ ብሎ ራሱን ማዳን አለበት ማለት ነው። በእርግጥ እሱ አሁን የመጣው እዛ ጋር እድልን ራቁቷን መቅረጿን የሚለውን ነገር በተመስገን ነበር ያሳበበው። ተመስገን እድል ልብሷን ስትቀይር ቪዲዮ ቀርጿት ናቲን እንዳስፈራራው ናቲ በምን አይነት ሁኔታ ተመስገን በእድል ቪዲዮ እሱን እንደሚያስፈራራው ባይታወቅም ግን ደግሞ የአባዬ ሚስት ምንም ነገር አታውቅም፣ ነገሮችን ያን ያክል ወደ ውስጥ ገብታ አትመረምርም የሚለውን ነገር አስቦ ይመስላል ተመስገን እድልን ራቁቷን ቀርጾ በዛ ላይ ደግሞ በቪዲዮ እኔን አስፈራራኝ የሚለውን ነገር መናገሩ ትንሽ ግርምትን የሚጭር ነው ማለት ነው። በእርግጥ የአባዬ ሚስትም ይሄንን ነገር አምነዋለች። ተመስገን ትሁትን ደፍሯታል፣ እንዲያደርጓታል፣ እድልንም እንደዛ ያደርጋታል የሚለውን የእሸት ዜና ነግሯት ነበረ። ያንን ነገርም እንግዲህ ናቲን አምና ነበረ ማለት ነው። ዛሬ ላይ ደግሞ ተመስገን እንደዚህ አድርጓል፣ እድልን ራቁቷን ቀርጿታል፣ መርዝ ደግሞ እንደዚህ ያድርጓል የሚለውን ነገር ሲያወራ እንግዲህ ሙሉ በሙሉ እሱን አምነዋለች ማለት ነው። የትሁት እንግዲህ ትልቅ ስጋት ወይም ፍራቿ የምንለው የአባዬ ሚስት በዚህ ልክ ናቲን ማመን ምናልባት እሷ ለናቲ ያጋልጣታል የሚለው ነገር ስጋት አለባት ማለት ነው። ለዛም ነው እንደዚህ አይነት ህልም የአባዬ ሚስት ናቲ አፍኖ ሲገላት የሚያስፈሩ እንደዚህ አይነት ህልሞችን እያየች ያለችው ማለት ነው። ሌላው ነገር ደግሞ ተመስገን ዛሬ ላይ ትሁት ያላት ነገር ናቲ እዛ ቤት እንዳይመጣ ከልኪው ወይም ደግሞ እዚህ ቤት አትምጣ የሚለውን ነገር ንገሪው የሚለውን ነገር ነግረዋለች። ትሁት ይሄንን እዚህ ጋር እንዴት እንደምትናገር ባይታወቅም ግን ደግሞ ይሄ ነገር ለእሷ የሚከብድ ይመስላል ማለት ነው። ናቲ እዚህ ጋር ውድድር ላይ ነው ያለው። ሽማግሌ ከነገ ዛሬ ልካለው እያለ ነው። ሁኔታዎች እስኪመቻቹ እየጠበቀ ነውና በዚህ መሃል ደግሞ ትሁት እዚህ ጋር ቤት አትምጣ እዚህ አትድረስ የሚለውን ነገር ነገረችው ማለት በግልጽ አንተን አላገባህም፣ አንተን አልፈልግህም የሚለውን ነገር ነግረዋለች ማለት ነው። በእርግጥ እሷ ዛሬ ላይ ያለውን ነገር የመጨረሻ ውሳኔዋን በቀጥታም ባይሆን ለናቲ ነግረዋለች። ነገሩን አልተረዳውም ወይም ደግሞ አላገናዘበውም እንጂ አንተም እድልህን ሞክር ብላ አመናጭቃው መሄዱ እሱን እንደማታገባው ትልቅ ማስረጃ ነው ማለት ነው። ግን ደግሞ እዚህ ጋር ተመስገን ባላት መሰረት ናቲን እዚህ ቤት አትምጣ፣ እዚህ ቤት አትድረስ የሚለውን ነገር ምናልባት ለትሁት ትንሽ ሊከብዳት ይችላል። ምናልባትም አባዬ እዛ ቤት ቢኖር ኖሮ አባዬ እዚህ ቤት እንዲመጣ አይፈልግም። ስለዚህ አትምጣ፣ በአንተ ምክንያት እየጨቀጨቀኝ ነው፣ እንዲህ ያለኝ ነው የሚለውን ነገር ምናልባት በአባዬ አሳባ በትህትና ናቲ ምንም ነገር ሳይቀየም በትህትና እዛ ቤት እንዳይመጣ ታረግ ወይም በውጭ እንዲገናኙ በውጭ የኛን ነገር እናስኬዳለን የሚለውን ነገር ልታሳምነው ትችል ነበረ። ግን ደግሞ አሁን ከአባዬ ሚስት ጋር ናቲ ደግሞ እዚህ ጋር
እዚህ ቤት አይምጣ የሚል አካውንት ስለሌለ ትሁት እዚህ ጋር ናቲን እዛ ቤት አትምጣ